ሰዎች አሉ። በዚህ ቪዲዮ ላይ ይሄን ለመለቀቅሽ ይሄ ካንቺ አይጠበቅም ማለት አይቻልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ተከታዮች በያላችሁበት የዓለም ዳርቻ የአላህ ሱብሓነሁ ወተዓላ ጥበቃው እዝነቱ በእናንተ ላይ ይሁን እያልኩኝ ዛሬ እንግዲህ ሁላችንም ያሳለፍነው ያለፍንበትን ትዝታ ይሆናል ብዬ ያሰብኩትን ይዤላችሁ መጥቻለሁ ማለት ነው። ያው አሁን ላይ ሁላችንም አልሐምዱሊላህ ዲን ኢስላምን ተምረን እዚህ ብንደርስም ይችን ያላሳለፈ የለም። ይሄ ደግሞ በራሳቸው ነገር የሚጫወቱት በራሳቸው ነው፣ የሙዚቃ መሳሪያ ተጠቅመው የሚጫወቱት አይደለም። እና ሀቂቃ ይሄን ያላለፈ የለም ማለት ነው። ማናችሁ ይችን ትዝታ አልፋችኋታል እና ትዝታ ነው። በቃ በጣም ደስ ይላል ብዬ ስላሰብኩ ነው ወደ እናንተ ላቀርበው የመጣሁት ማለት ነው። ወንድሞቻችንም እህቶቻችንም ሲያገቡ ሊሆን ይችላል፣ ራሳችንም ስናገባ ሊሆን ይችላል። በዚህ ያላለፈ የለም ማለት ነው እና በጣም ነው ደስ የሚለው። እስኪ ፈረሶቹ እንዴት እንደሚሆኑ ማለት ነው። በጣም ትዝታ ይቀሰቅሳል እና በተለይ የመዳም ቅመሞች ይሄ ለእናንተ ነው። በቃ ሁሉ ነገር እዛ ስትሆኑ የአሁኑ ፋሽኑ ምናምን ሳይሆን የሚናፍቀን እኛ ትዝታ፣ የድሮ ትዝታ በጣም ይናፍቃል እና ለእናንተ በተለይ በጣም ብዙ ነገር ያስታውሳችኋል ብዬ ስላሰብኩኝ ነው ማለት ነው። እስኪ ዋቸው ፈረሶቹ ያምባል እና ይኸውት እስኪ እንደዚህ እያስፋለለ ወይ ወስዷችኋል ወይ ተወስዳችኋል ወይ ደግሞ ወንድማችሁ ሂዷል፣ እህታችሁ ሂዳለች፣ ወንድማችሁ መጥቷል ማለት ነው። እያንዳንዳችሁ ቤት እንደዚህ አይነት ነገር አሳልፈናል። እና ይሄ ነገር እንደዚህ ከድንጋይ እያይዛችሁ እንዴት ይሄ ካንቺ አይጠበቅም ምናምን እንዲያትሉኝ ማለት ነው ሀቂቃ። ምክንያቱም ይሄ ከድንጋይ የሚያጋጨው ነገር ምንም የለም። ምክንያቱም በእጃቸው እየተጫወቱ የሙዚቃ መሳሪያ አይደለም፣ በራሳቸው እየጨፈሩ ያሉት ነው። ሴት ከወንድ ያልተቀላቀለም እና ደግሞ ይሄ የወሎ ባህል የድሮ የሀገራችን ትዝታ ነው ማለት ነው። አሁን ላይም አለና እስኪዋቸው ደስ አይሉም? ይህ የሙዚቃ መሳሪያ ሳይጠቀሙ በራሳቸው ድምፅ ሴትና ወንድ ሳይቀላቀል እያሉት ያለ ነገር ነው ማለት ነው። እና በነገራችን ላይ እስኪውት ሀገራችን እንዴት ግርጥት እንዳለ ወላሂ ዱአ ያስፈልጋል። ዝናብ እምቢ ብሎናል ማለት ነው። ዱአ አድርጉ፣ አስቡ። በዚህ ሰዓት አሁን እንግዲህ ሐምሌ ነው። በጣም ዝናባማ ሆኖ ይሄ ቦታ አረንጓዴ ሆኖ ነበር መታየት ያለበት፣ ግን ይዩት እንዴት እንደደረቀ መኸር ነው የሚመስለው። እንኳን ክረምት ሊመስል አይደለም ቀርቶ መኸር ነው የሚመስለው ወላሂ። እና ዱአ አድርጉ እስኪ ለቤተሰቦቻችን። ዝናብ እምቢ ብሏል ሀቂቃ። በሚፈለግበት ሰዓት እምቢ ያለ ሲዘንብ ከርሞ ነበር በማይፈለግበት ሰዓት። መቼም ሁሉም የአላህ ሱብሓነሁ ወተዓላ ስራ ነውና የወንጀላችንን ብዛት ነው። ዱአ አድርጉ ወላሂ በጣም ያሳዝናል። እስኪ ተመልከቱ አሁን ሐምሌ ወደ ግማሽ እየደረስን ነው፣ ግን ያለበት ሁኔታ የክረምት ሳይሆን መኸር ነው የሚመስለው። በጋ ድርቅ ያለ ማለት ነው። ሱብሃንአላህ ሲተመልከቱት። ድሮ እኮ ወላሂ እኔ አሁን ዘመኑ ተቀይሯል መሰል። ገና ግንቦትና ሰኔ ላይ ነበረ የሚያጨለጭለው አረንጓዴ የሚሆነው ሀገሩ ሁላ ማለት ነው። አሁን ግን እውት በአላህ ሐምሌ ላይ እንግዲህ ክረምት ዋና ተብሎ የሚጠበቅበት ወቅት ላይ ምንም አይነት አረንጓዴ ነገር የለም። ግርጥት እንዲያለ ነው ሀገሩ ሁላ ማለት ነውና እውት እንዴት እንደሚያምር ህዝባችን ባህላችን ማለት ነውና በቃ ይሄ ባህል በነገራችን ላይ ደስ ይላል ማለት ነው። ሁላችሁም አልፋችሁበታል፣ አልፈንበታል እና ትዝታ የሆናችሁ ዘንድ ነው ያመጣሁት። ዱአ አድርጉ ለሀገራችን ሀቂቃ። አሁን ቡቃያ የሚያቀጠቅጥበት ነበረ፣ ግን እውት እንዴት ግርጥት እንዳለ እና እስኪ ዱአ አድርጉ አላህ ዝናቡን ያውርድላቸው። ወላሂ ዱአ አድርጉልን። ዝናብ የለም ነው የሚሉት ማለት ነው ሀገር ቤት ሲደውሉና በጣም ከባድ ነው። በጣም ያስፈልጋል አሁን ላይ ዝናቡና እስኪ ዱአ እያረጋችሁ በየሰገዳችሁበት ዱአ አድርጉ። አላህ ሱብሓነሁ ወተዓላ ያውርድልን። የወንጀላችንን ብዛት ነው። ወንጀላችንን አላህ እንደኛ ወንጀል ሳይሆን እንደሱ ዝነት ዝናቡን ያውርድላቸው ለቤተሰቦቻችን። ሀቂቃ እነሱ ባመረቱት ነው
ከተማ ያለነው ሰው የሚተዳደረው እነሱ ባመረቱት እነሱ ባረሱት ነውና አላህ ሱብሃነሁ ወተዓላ ዝናቡን ያውርደው። በእርግጥ እንኳን ለከተማው ለገጠሩ ለከተማው ያስፈልጋል። ያው አብዛኛውን ለገጠር ነው እንጂ ከተማም ያስፈልጋል። ፀሐዩ ሙቀቱ እንደው በቃ ወላሂ ኢትዮጵያ ተቀይሯል። ውጭ ሀገር ብቻ አይደለም ሙቀት ያለው አሁን ላይ በጣም ኢትዮጵያ ራሱ በጣም ነው የሚሞቀው በየሁሉም ቦታ እና ዱአ አድርጉ እላችኋለሁ። ይሄን ይመስላል እንግዲህ ትዝታ ያለባችሁ በትንሹ ተጋበዙልኝ ማለት ነው። ያው ሽሪቱን ብቻ አላስገባውላችሁም። ይሄ እንግዲህ ሰርገኛ ሲገባ ነው ማለት ነው። ሰርገኛ ሲገባ ያለ ሁኔታ ነው አያችሁ። እና በጣም ደስ ይላል። እና እላችኋለሁኝ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሳድጉኝ ፕሊዝ ውዶችዬ። ያጨክኑብኝ ማለት ነው። በተለይ የመዳም ቅመሞች እናንተ የሁሉም መፈመስ የሁሉም ማደጊያ ሰበብ ናችሁና ለኔም ሰበብ ሁኑ። ኢንሻአላህ ብዙ ነገር መስራት እፈልጋለሁ። የምትፈልጉትን ነገር ጠይቁኝ፣ አቀርብላችኋለሁ። ቁጥሬንም ከፈለጋችሁ ኮሜንት ላይ አስቀምጠዋለሁ። የመጀመሪያ ኮሜንት ላይ ሰብስክራይብ አድርጉኝ። ኢንሻአላህ አንድ ሰብስክራይብ እንኳን ለሙላ አስገቡኝ። የሐቂቃ እኔ ዲራማ ውሸት ነገር ምናምን ብሰራ እኮ በአንድ ቪዲዮ አንድ ሰብስክራይብ መግባት እችል ነበር፣ ግን እንደዛ መስራት አልችልም። በሀቅና በሀቅ መንገድ ብቻ ነው መጓዝ የምፈልገውና ለዛ ነው። አጨክኑብኝ፣ ሰብስክራይብ አድርጉኝ። ሁሌም በሀቅ መንገድ ነው የምመጣው። እኔ ለእናንተ ይጠቅማችኋል፣ ለራሴም ደግሞ በቃ ይሄ ራሴን በመጥፎ ነገር ወይም በውሸት ነገር አይደለም መቀየር የምፈልገው እና በኸይር ነገርም ሆነ እውነት ሪል የሆነ ነገር ነው ይዤ መምጣት የምፈልገው ወደ እናንተና ኢንሻአላህ ሁሌም ሀቅን ይዤ ወደፊት አበረታቱኝ፣ አሳድጉኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።